አካውንታቢሊቲ አለ። አሸዋ ላይ የተሰራ ቤት ይወድቃል፣ ይፈርሳል፣ ላይነሳ ማለት ነው። አወዳደቁም ታላቅ ሆነ ስለሚል አካውንታቢሊቲ አይቀርም። የምድሩ መንግስት ባይጠይቅ፣ የምድር ቤተክርስቲያን ባትጠይቅ፣ አባት ባይጠይቅ፣ ሌሎቹም ፈርተው ዝም ቢሉ ህይወት ራሷ ትጠይቃለች። ክርስቶስም በትልቁ ይጠይቃል። መጨረሻ ላይ እንደምንጠየቅ እንኖር። ዶክተር እስክንድር ታደሰ ወደ ሁለተኛው ክፍለ ጊዜ እንግባ። ባለፈው ሳምንት በጣም ጠቃሚ የሆኑ ሀሳቦችን አንስተናል። ብዙ ነገሮች ተነጋግረናል። በዚህኛው ሳምንት ደግሞ ያኑ ሀሳብ የአመራር ቀውስና የማንነት ቀውስ ዝምድና ከኢትዮጵያ ቤተክርስቲያን አውድ አንጻር የሚለውን ሀሳብ እናያለን። የአመራር ቀውስና የማንነት ቀውስን እያዛመድን ነገር ግን ከኢትዮጵያ ቤተክርስቲያን አውድ ጋር ደግሞ አብረን እናየዋለን። የአመራር ቀውስና የማንነት ቀውስ በኢትዮጵያ ቤተክርስቲያን አውድ ምን ይመስላል? እንዴት ነው የምታየው ይህን ሀሳብ አንተ? እንግዲህ የአመራር ቀውስ ብለን እየተንደረደርን መጥተናል። የአመራር ቀውስ በምን ምክንያት ይወለዳል የሚለውን በመጠኑ ለማየት ሞክረናል። ያንን እያየን ስንመጣ የኃይልና የተጠያቂነት ሚዛን ማጣት የአመራር ቀውስን ይወልዳል የሚለው ነጥብ ላይ ነው የቆመው። እሱን ይዘን ያው አንዳንድ ጊዜ የአመራር ቀውስ መሪውና ተከታዮች የመተማመን ማጣት ውስጥም ሲገቡ የሚፈጠር ጉዳይ ነው። ሁለቱ መካከል መተማመን ሲጠፋ ተከታዮች እምነት ካጡ በቃ ቀውሱ በቀላሉ ሲወለድ እንመለከተዋለን። ከዚሁ ጋር ተያይዞ ደግሞ ኃይል አንድ ሰው ላይ ሲከማችም ቀውስ ይወለዳል። የኃይል ክምችት አንድ ቦታ አንድ ሰው ላይ አንድ ቡድን ላይም ሊሆን ይችላል። አንድ ቡድን ላይ ሊሆን ይችላል። ዲፊውዝ ካልተደረገ ማለት ነው። ኮኦፐሬቲቭሊ ኤክሰርሳይዝ ካልተደረገ፣ በጋራ ኤክሰርሳይዝ የማይደረግ ዲፊውዝድ ያልሆነ ዲፊውዝድ ኤንድ ኮኦፐሬቲቭሊ ኤክሰርሳይዝድ መሆን አለበት ነው የሚሉት። ሁሉም ጋር ተሰራጭቶ በአግባቡ ማኔጅ የተደረገ አዘርዋይስ እምነት ማጣት ይወለድና ያው ክራይሲሱ ይከፋል ማለት ነው። እንዲሁ አንድ ነገር ላንሳ ይፈቀድልኝ እዚህ ጋር ዶክተር እስክንድር፣ የአዲስ ኪዳን አስተምሮ ኃይል እና ስልጣን አንድ ቦታ ላይ እንዲከማች ያበረታታል እንዴ? የማንነት ቀውስ ምትል ርዕስ ስላነሳልኝ እሱ ጋር በደንብ መነሳቱ አይቀርም። እሱ ጋር በደንብ ተጣጥሞ ሊሄድ የሚችል ይመስለኛል ጉዳይ። ስለዚህ እነዚህ የአመራር ቀውስ ያልናቸው ጉዳዮች በእነዚህ መንደርደሪያዎች ይመጡና አደጋን ይወልዳሉ። ያን የአመራር ቀውስ እንለዋለን። አደጋ ብቻ አይደለም፣ ቀውስ ይወልዳሉ። ተደጋጋሚ ግጭቶችን ይወልዳሉ። በጣም በጣም ወደ ታች የመንሸራተት ጉዳይን ይወልዳሉ። እጦትን ይወልዳሉ። ኢቨን ኢኮኖሚካሊም ፖቨርቲን ይወልዳሉ፣ ድህነትን ይወልዳሉ። በጣም ያልተረጋጋ አይነት ማህበር ይሆናል ማለት ነው። ማህበሩ ምን ይሆናል? ዲስታቢላይዝድ አይነት ነገር ይሆናል፣ ያልተረጋጋ። እነዚህ ነገሮች የአመራር ቀውስ መገለጫዎች ናቸው። አሁን የአመራር ቀውስ ጥያቄው ዋናው ስሩ የአመራር ቀውስ እና የማንነት ቀውስ ዝምድናቸው ምንድን ነው የሚል ሀሳብ ነው የተነሳው። አንድ ናቸው ወይስ ሁለት ናቸው የሚል ጥሩ ጥያቄ ነው። እና እኔ በእርግጥ ቅድምም እንዳልኩት ሙያዬ ሊደርሺፕ አይደለም፣ ግን አመራር ውስጥ ቆይቻለሁ። እድል ሆኖ እድል አግኝተህ ቆይተሃል። በጥሩ መሪዎችም እጅ ስር ነበርኩኝ ማለት ከፓስተር ጻድቁ ጋር ነው ረጅም ጊዜ አንድ ቢሮ ውስጥ የሰራ ነው። እንደ ታናሽና እንደ ታላቅ ማለት ነው። እድለኛ ነኝ እላለሁ ማለት ሰዎች ምናልባት እሱን የሚያውቁበት መጠን ሊኖር ይችላል። እኔ ግን በቅርበት በቢሮ ደረጃ ከ20 ዓመት ላላነሰ ነው እንተዋወቀው እና ለእኔም ጥሩ እድል ነበር ወደ አመራር ስመጣ የእነሱን ሁኔታ የማየት እድሉም ስለነበረኝ ማለት ነው። ስለዚህ ማንነትና አመራር አንድና ሁለትና አንድ የሚባሉ ነገሮችን ስናስብ በነበርኩበትም ተቋም አሁንም ባለሁበትም ተቋም ሌሎችንም በርቀት ማቃቸውንም ተቋም ሳያቸው ጉዳዩ አንድም ሁለትም አይነት ነገር ነው። ያው
አንዳንድ ጊዜ ትምህርት ቤት ውስጥም እንደ ጨዋታ ከተማሪዎች ጋር ምናነሳቸው ነገሮች አሉ። የትኛው ይቀድማል፣ የትኛው ይከተላል፣ ሁለት ናቸው ወይስ አንድ ናቸው? እንደዚህ ነገረ ክርስቶስንም ስናነሳ እንደዚህና ይሄ ዶሮና እንቁላል የትኛው ይቀድማል፣ የትኛው ይከተላል አይነት ምንድን ነው የኮሚኒኬቲቭ ስኪልስ አይነት እንጠቀማለን። ማለት በፍጥረት እሳቤ ካሰብን ዶሮ ይቀድማል፣ ቀጥሎ እንቁላል ይመጣል ልንል እንችላለን። ነገር ግን ደግሞ ከእንቁላል ዶሮ ሲወጣ ካየን ደግሞ እንቁላሉ ይቀድማል ልንል ነው። ስለዚህ በማንነትና በአመራር መካከል ያለው ግንኙነት አንድም ሁለትም፣ ማንነት ከአመራር ሊለይ አይችልም፣ አመራርም ከማንነት ሊለይ አይችልም። ክራይሲሱም እንደዛው ነው፣ ቀውሱ። ስለዚህ የአመራር ቀውስ እና የማንነት ቀውስ አንድም ሁለትም ናቸው፣ ሁለትም አንድም ናቸው። በጣም የተዛመዱ ጉዳዮች ናቸው። የማንነት ቀውስ ለብቻው በስነ ልቦና በመሳሰሉት የሚፈተሽ ከሆነ እሱ የኔ ሙያም አይደለም፣ ሌላ ጉዳይ ነው። ከአመራር አንጻር ነው የርዕሳችንም ጉዳይ እሱን ለባለሙያዎቹ ትተን፣ ነገር ግን ከአመራር ጋር ያለ የማንነት የአመራር ማንነት ቀውስ የሚባለውን ጉዳይ ስናይ አንድም ሁለትም ናቸው። ከጥሪ ጋር በጣም ይያያዛሉ። ማንነት እና ጥሪን ልለየው አንችልም። አሁን ጥሪ የሚባለው ነገር መንፈሳዊ ቋንቋ ብቻ ይመስለናል፣ ግን የህይወት ጥሪ የሚባል ነገር አለ። የህይወት ጥሪ የሚባልም ተፈጥሮ አንድ ሰው ታለንቱ፣ ዝንባሌው ምን ሁሉ ከጥሪው ጋር ይሄዳል። እነዚህን ነገሮች ጋይድ የሚያደርገው እንደ ካውንስል የሚያደርገው ስለሚያጣ የሆነ ነገር ውስጥ ይገባና በዛው ህይወቱን ሲገፋ እንመለከተዋለን እንጂ ህይወትም ጥሪ አላት። ስለዚህ የማንነት የአመራር የቀውስ ጉዳዮች አንድ ላይ ያሉ ከጥሪ ጋር የሚያያዙ በመስዋዕትነት ብቻ ሊሳኩ የሚችሉ መስዋዕትነትን ለመክፈል በመፍቀድ ሊሳኩ የሚችሉ ጉዳዮች ካልሆነ ደግሞ ማንነትና አመራር በቀውስ ውስጥ ሊቆዩ የሚችሉበት ሁኔታ ይፈጠራል። ለምሳሌ ቅድም አንስተነዋል። መሪው ኃላፊነትን ለመውሰድ ፈቃደኛ ነው ወይ? ማንነቱ እዛ ውስጥ አለ። የማይፈቅድ ከሆነ የሚፈቅድ ከሆነ ስልጣኗን ሊፈልግ ይችላል፣ ኃላፊነቷን ግን ላይፈልግ ይችላል። በፍጹም በእጃቸው የማይነኩ መሪዎች አሉ። አንድ ወቅት አንድ የሆነ ቀውስ ነበረ በነበርንበት ተቋም ውስጥና ቀውሱ በጣም ሰፋ ብሎ ትንሽ ሀገር አቀፍ የመምሰል አይነት ነገሮች ነበሩ እና የምንጻጻፋቸው ደብዳቤዎች ምናምኖች ሁሉ ነበሩ። በዚህም በዛም ያው እኔም ባልሆን በቀጥታ ብዙ ሰዎች ብቻ በአመራር ውስጥ ፈጽሞ አመራር ውስጥ አሉ። ነገር ግን አንድም ቦታ አሻራቸው አይገኝም፣ ፊርማቸው አይገኝም። ኃላፊነትን መውሰድ አለመፈለግ ነው። ይሄ ከማንነት ጋር የተያዘ ጉዳይ ነው። አመራሩም አለ፣ ማንነቱ ግን ኃላፊነቱን መውሰድ የሚፈልግ አለመሆኑን የሚያሳይ ነው። የአመራር ብቃቱ ጥያቄ ውስጥ አይገባም ወይም ብቃታቸው፣ ነገር ግን ኃላፊነትን ለመውሰድ አይፈልጉም እና ሰነዶች ላይ እናጣቸዋለን። ነገ ተጠያቂ አይሆኑም። ችግሩ ግን ተፈጥሯል። ስለዚህ አመራርና ማንነት ለማስተካከልም ጥረት አያደርጉም፣ አይፈልጉም። ችግር እንዲያድር ይፈልጋሉ። ማስተኛት የሚባል ቋንቋ እኔ የማውቀው ቤተክርስቲያን ውስጥ ነው። ጉዳዩን አጀንዳውን መፍታት ሳይሆን ማስተኛት፣ ማሳደር በአንዳንድ ኬዝ ሊጠቅም ይችል ይሆናል። አብስለን እንየው ማለት ሲሆን ጥሩ ነገር ነው። ነገር ማስተኛት ግን ሌላ ነገር። ይሄ ጉዳዩ የተያዘበት ሁኔታና የያዙት ሰዎችን ካልተፈለጉ በማሳደርና በማስተኛት ማግለል አይነት ነገር ነው። ቅንነት ከበስተጀርባው እንደሌለ ከማንነት ጋር የተያዘ ችግር እንደሆነ እመለከታለሁ። ሌላው አመራር እና ማንነት በቀውስ ሊገለጹ የሚችሉበት ሁኔታ አውድን ያለመረዳት ጉዳይ ነው። ማለት ግልጽ አድርገው አውድ ስንል አሁን ለምሳሌ መሪው የአመራር ብቃቱና ወደ አመራር የመምጣቱን እድል ነው የሚያውቀው እንጂ አውዱን ላያውቀው ይችላል። ሰሞኑን የገጠመኝን አንድ ነገር የተቋሙን አውድ ሰሞኑን የገጠመኝን ነገር ያወንድም ወዳጄ ነው። በተወሰነ ደረጃ በተቋሙ ውስጥ በሆነ ወቅት አብረን ነበር። በሆነ ወቅት እኔ እንደ ተማሪ፣ እሱ ደግሞ በተቋሙ ውስጥ እንደ አንድ ክፍል መሪ ማለት ነው። 20 ዓመት ደግሞ ወይም ከዚያ በላይ ከተቋሙ በሆነ ምክንያት ርቋል፣ ሌላ አካባቢ ቆይቷል። ተመልሶ አሁን ወደ ተቋሙ በከፍተኛ ኃላፊነት መጥቷል።
በአጋጣሚ ተገናኘ እና ይሄን ለመስራት እያቀድኩኝ ነው ሲለኝ የሚያነሳቸው ነገሮች በትክክል የተቋሙን ችግር ነቅሶ አውጥቶ ነው ለመስራት እንዳሰበ ነገረኝ። ግን ምን አለኝ? አንድ ቁም ነገር ነገረኝ። ያ የነገረኝ ቁም ነገር ምንድን ነው? ተቋሙን የማቀው ነው ቀላል ነው ብዬ አልመጣሁም ማለት እንደማላቀው ሆኜ ነው የመጣሁት። እንደ አዲስ እንዳውቀው ሆኜ ነው የመጣሁት። ስለዚህ እንደ አዲስ እንዳውቀው ሆኜ ስመጣ እነዚህን ነገሮች ለማቀላጠፍ እድል ሰጠኝ። በአጭር ጊዜ ውስጥ አሁን እነዚህ ነገሮች መስመር ይዘዋል። በጣም አምቢሽየስ የሆኑ ነገሮች ናቸው የሰራቸው ነገሮች በአጭር ጊዜ ውስጥ። ምናልባት ኃላፊነቱ ወራት ጊዜ ውስጥ ነው። በወራት ጊዜ ውስጥ ግን እነዚያን አብይ የሆኑ የተቋሙን ችግሮች የሚቀርፉ ፕሮጀክቶችን ሰርቷል። ግን ምንድን ነው? አውዱን ስላወቀ ነው። ስለዚህ አውድን ማወቅ ተዘጋጅቶ ነው የመጣው። ማንነትንና አመራርን ያጣጥመዋል። አውድን አለማወቅ ማንነትንና አመራርን ቀውስ ውስጥ ይከተዋል። ስለዚህ ኮንቴክስቱን ያለማወቅ ጉዳይ አንዱ የአመራርና የማንነት ቀውስን የሚያዋልድ ጉዳይ። ስለዚህ የብዙ ችግሮቻችን ምንጭ አውዱን አለማወቅ ነው እያልከኝ ነው? በትክክል በማህበረሰብም ደረጃ በሀገርም ደረጃ በቤተ ክርስቲያንም ደረጃ ሊሆን በትክክል ለመጀመሪያ ዲግሪ የገባሁበት ተቋም 100% በዚያን ጊዜ በአሜሪካውያን ነበር የሚመራው። 100% የሚመራው ብቻ አይደለም፣ በየጠዋቱ የምናየው መምህር አሜሪካዊ ነው። ግን ውስጣችን ያለውን ነገረ መለኮታዊ ጥያቄ መመለስ አይችሉም ነበር። በእውቀት ደረጃ ጥያቄ የለም። ከኛም በሀገሪቱም ካሉ ሰዎች በዛ ሙያ የተሻሉ የተማሩ ናቸው። በዓለምም ላይ ልምድ አላቸው። በኢትዮጵያ ውስጥ ያለውን ግን አያውቁትም ኮንቴክስቱ። በሚገርም ሁኔታ ቆየት ብሎ ጋሽ እንዳለ ጆይን አደረገ ያንን ቲም። ምናልባት አብረውኝ የነበሩ ተማሪዎች ሊያስታውሱ ይችላል። ዶክተር እንዳለ ማለት ነው፣ እንዳለ ገብረ መስቀል። እሱ ጆይን ሲያደርግ የመጀመሪያ ክላስ እኛ ልንመረቅ ስንል ነው እሱ ጆይን ያደረገው። የመጀመሪያ ክላስ ስናገኘው በሚገርም ሁኔታ የተጠራቀሙ ጥያቄዎቻችንን በቀላሉ ምንም ሳይቸገር ይፈታልናል። ምንም ሳይቸገር፣ ብዙ ሳይደክም። ለምንድን ነው? አውድ። እዚህ አውድ ማንነትንና አመራርን የሰመረ ያደርጋል። አውድን አለማወቅ ማንነትና አመራር ቀውስ ውስጥ እንዲወድቅ ያደርገዋል። ስለዚህ የአመራር ቀውስ የማንነት ቀውስ ነው። ከማንነት ጋር በተያያዘ ሊሄድ ይችላል። ሌላው ብዙ ጊዜ ያው የመሪው ማንነት ወይም የመሪዎቹ ማንነት ብለን ነው የማንነት ቀውስ የአመራር ቀውስ የምንለው አይደለም። ስለዚህ በቡድንም ያሉ መሪዎች ቢሆኑ በግለሰብም ደረጃ ያለ መሪ ቢሆን ምናልባት እይታ ውስጥ የሌሉ በድንገት እንደ ምንድን ነው የሚባለው? እንግዳ ደራሽ ነው የሚባለው፣ እንደ ደራሽ ጎርፍ የሚመጡ ጉዳዮችን ቀድሞ ካላየ አመራር እና የማንነት ቀውስ ይፈጠራሉ። አንፎርስን ኢመርጀንት ኬዝስ ምንላቸው ጉዳዮች ማለት ነው። ለምሳሌ ግሎባል የሆኑ ጉዳዮች አሉ። በድንገት በዓለም ላይ ያሉ አንዳንድ መሪዎች የሚከተሉት ፖሊሲ ከተለመደው ሲስተም የወጣ ይሆናል። ይሄ የሚወስኑት ውሳኔ የብዙ ሰዎችን እጣ ፈንታ እና የብዙ ድርጅቶችንም ፕላንና እቅድ ያዛባል እና ይሄ አመራር ቀውሱን ያዋልደዋል። የአመራር ቀውሱ ግን የመጣው ቀድሞው አዳዲስ ፖሊሲ ኢንትሮዲውስ ያደረጉ መሪዎች ባመጡት ድንጋጌ ነው። ያ ድንጋጌ ደግሞ ከማንነታቸው ጋር በጣም ይያያዝ። ማንነታቸው ከላይ ብንል ስም መጥቀስ ባያስፈልግ ትልልቅ ሀገሮችን የሚመሩ ሰዎች ከተለመደው መስመር ውጭ አዳዲስ ሆነው ይመጣሉ። ስለዚህ ማንነታቸው እና አመራራቸው አንደኛ ሜዳው ላይ ከባድ የሆነ ቀውስ ይፈጥራል። የሜዳው ቀውስ ግን የሜዳው አይደለም፣ የኮንቴክስቱ አይደለም፣ የራሳቸው የማንነታቸው ቀውስ ነው። ከማንነቱ ጋር የተያያዘ ነው። በሀገራችንም በጣም ያልተገመቱ ነገሮች ሊመጡ ይችላሉ። ከሁሉ ነገር ጸጥ ብሎ በሰላምና በሲስተም በሚሄድበት ሰዓትና በድንገት ደግሞ ይህንን የሚረብሽ ሁኔታ ሲፈጠር አዳዲስ ነገሮች ጠቃሚም ቢሆኑ ሲመጡ እነዛን አዳዲስ ነገሮች ለመቀበል ራሱ ትውልዱ ሊቸገር ይችላል። ለመረዳትም የለመደውም አለ። ሜንቴን አድርጎ የሚኖር ሰው ነው። መነካካት አይፈልግም። መነካካት ሊኖርበት ይችላል ጉዳዩ። እዚህ ላይ ግን
አንደኛ አዲሱን ነገር ኢንትሮዲውስ የሚያደርገው አካል ማንነት አለው። ዝም ብሎ የሚመጣ አይደለም። ማንነቱ ሊደርሺፑ ጋር ይተሳሰራል። ቀውሱም ከማንነቱም ከሊደርሺፑም ጋር ይተሳሰራል። እነዚህ ነገሮች በቃ ተፈጥሯዊ ሆነው ሊወለዱ የሚችሉ ጉዳዮች ናቸው። ስለዚህ በዚህ ማንነት የሚመጣው አመራር የሚከተለው አቅጣጫ በህይወት ያሉ ብዙ ግለሰቦችን፣ ማህበረሰቦችን፣ ቤተሰቦችን፣ ተቋማትን በሙሉ አፌክት ያደርጋል፣ ወደ ቀውስ ይመጣል። ስለዚህ መሪዎች እንደዚህ አይነት ችግሮች ሊከሰቱ እንደሚችሉ ቀድመው መገመት አለባቸው እያልከኝ ነው? አለባቸው። ኖሮባቸውም ደግሞ አንዳንዴ ከግምታቸው ውጭ በሆነ መንገድ በድንገት ወዳልታሰበ አቅጣጫ ሁኔታዎች ሊሄዱ ይችላል። ስለዚህ ይህን ማኔጅ የማድረግ አቅማቸው ነው መሪ የሚያሰኛቸው እያልከኝ ነው? ይሄ አንደኛ ይህንን ማኔጅ አሁን አዳዲስ እና ያልጠበቁት ቢሆንም ባልጠበቁት ነገር ውስጥ ራሱ መዋኘት ይችላሉ ወይ? እሱ መሪነት ልንለው እንችላለን። የመሪነት አቅማቸው መዋኘት ያ ያልጠበቁትን ነገር የሚያመጣ አካል አለ፣ ማንነት ያለው አካል አለ። ከማንነቱ ነው ሊደርሺፕ ስታይሉ የሚመጣው። ስለዚህ ማንነቱ እና ሊደርሺፑ እና ቀውሱ ተያይዘው ነው የሚመጡት። በእርግጥ ጥሩ ነገር ለማዋለድ መጠነኛ ቀውስ፣ ትንሽ ኢቭል የማይቀር ሊሆን ይችላል። ነገር ግን ቀውሱ አንዳንዴ ማኔጅ ከምናደርገው በላይ ሊሄድም ይችላል። ካሰብነው በላይ ትሬሽሆልድ የምንለው ነገር አለ፣ መከለያ የምንለው ነገር አለ፣ ገደብ የምንለው ገደቡን ሊያልፍ ይችላል። ኢቭል የምንለው ነገርም ራሱ አስፈላጊ ሊሆን ይችላል ለህይወት እኮ፣ ለኑሮ ለቅመም ሊሆን ይችላል አይደለም። ሲያመን እኮ ከዛ በኋላ የምንማረው ብዙ ትምህርት ሊኖር ይችላል። ከተሻገር ነው በኋላ ጤና ካገኘን በኋላ የምናደርገው ጥንቃቄ ምናምንም ሊኖር ይችላል። ስለዚህ ያቺ ኢቭል የምንላት ፔይን ለቀጣዩ ጉዟችን ጠቃሚ ሆናለች። ግን በጊዜ ማኔጅ ያልተደረገ ኢቭል ከሆነ ግን በአግባቡ ማኔጅ ያልተደረገ ኢቭል ከሆነ ግን አንደኛ ባለቤት አለው፣ ማንነት ነው ያንን ነገር የሚያመጣው። በጊዜው ወቅቱ እድል የሰጠው መሪ ነው ያንን የሚወልደው፣ ከማንነቱ ጋር ነው የሚመጣው። ሁለተኛ ቀውሱን ያዋልዳል። ስለዚህ ማንነትና አመራር በዚህ መልኩ ወደ ቀውስም ከቁርኝትም አልፈው ወደ ቀውስም ሊመጡ ይችላል። የአመራር ቀውስ፣ የማንነት ቀውስ፣ የማንነት ቀውስ የአመራር ቀውስ ሊሆን ይችላል ማለት ነው። ስለዚህ እነዚህን ነገሮች ይዘን ነው እንግዲህ ወደ ኢትዮጵያ ወንጌላውያን አብያተ ክርስቲያናት ጉዳይ የምንመጣው። ያው የእኛ ኮንሰርን እሱ ስለሆነ እዛ ላይ ነው የምንቆየው፣ እሱ ላይ ነው ብዙ ሀሳቦችን የምናነሳው። እንደው ከዚህ ተነስተ በአንተ ንባብ እይታ ለረዥም ዓመት በመጽሐፍ ቅዱስ ትምህርት ቤት ውስጥ በምርምርና በማስተማር ቆይተሃል። እድለኛም ነህ። ብዙዎቹ አገልጋዮች ልጆች ናቸው በሌላ መልኩ በትምህርት ቤት እና የኢትዮጵያ ቤተክርስቲያን ለማወቅ ብዙ እድል አለ ማለት ነው። ከዚህ ተነስተ ምንድን ነው የኢትዮጵያ ቤተክርስቲያን ያለባት የአመራር ቀውስ? ኦኬ፣ አሁን የኢትዮጵያ ቤተክርስቲያን የአመራር ቀውስ እና የማንነት ቀውስ ተያይዘው ነው ያሉት ማለት ነው። አንድ ላይ ነው ያሉት። ከላይ ተንደርድረን የመጣንበት ጉዳዮች ስላሉ ማለት ነው። ስለዚህ አሁን ለምሳሌ አሜሪካንን ከትራምፕ ውጭ በዚህ ሰዓት ልናስባት አንችልም። ኖት አሜሪካን እኛንም ጭምር ማለት ነው። እኔም አንተን በምንቀው ማለት ነው። ስለዚህ ምን ማለት ነው? መኖራችንንም መፈጠራችንንም ባያቅ እንኳን ግን አፌክት የሚያደርገን ነገር ሊኖር ይችላል በየቤታችን። እንደውም ቅድም ዝርዝሩን አንገባም እንጂ እኮ እየነገርኩ ነበር ማለት ከአንድ ዓመት በፊት ወደ ስልጣን ሲመጣ ምን አይነት ቀውስ በእኔ ላይ እንዳመጣ እንደ ግለሰብ ማለት ነው። አሁን ለዚህ እንትን አስፈላጊ ስላልሆነ ማለት ነው። ስለዚህ ማንነት እና አመራር የአንድ ሳንቲም ሁለት ገጽታዎች ናቸው። በውጤትም በቀውስም ሊገለጹ የሚችሉ ጉዳዮች ናቸው። አንድም ሁለትም ናቸው። በውጤትም አንድም ሁለትም ሆነው ይሄዳሉ። በቀውስም አንድም ሁለትም ሆነው ይሄዳሉ። ይህንን መነሻ አድርገን የወንጌላውያን ማንነት ምንለዋል። አሁን የወንጌላውያን በአጠቃላይ በዓለም ላይ ያሉ ወንጌላውያን ማንነት ምንለው ጉዳይ አለ። በኢትዮጵያ ደረጃ ደግሞ የኢትዮጵያ ወንጌላውያን ማንነት ምንለው የዓለምን ብዙ ማውራት ላይ ያስፈልገን ይችላል። ከጊዜ አንጻር ወደኛ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ብዬ ስል
በተቋም ደረጃ አባል የሆኑም ያልሆኑም ማለት ነው። አሁን ኦልሬዲ አስማሚ ቃል መጥቶ የኢትዮጵያ ወንጌላውያን ካውንስል ሁሉንም አንድ ጥላ ሆኖ ስለያዘ በዛ አውድ ማውራት እንችላለን። በሱም አውድ ማውራት እንችላለን እና ለማንኛውም ትራዲሽናሎቹም አዳዲሶቹም ሁሉም ነገር ብለን ቀውስ ውስጥ መሆናቸውን መካድ አንችልም። መሆናችንን ልበለው ፓርት ኦፍ ዘ ሲስተም የዚህኛው ሁኔታ አካል ነኝ። ምናልባት ለቀውሱም ያዋጣሁት ነገር ሊኖር ይችላል። መጠኑ ሊለያይ ይችላል እንጂ በድርሻዬ በጊዜው ምናልባት ማድረግ የሚገባንን ባለማድረግም በምንም። ስለዚህ ሁላችንም ከተጠያቂነት የምናመልጥ አይመስለኝም። አሁን የኢትዮጵያን ወንጌላውያን ማንነት እና የማንነት ቀውስ እና የአመራር ቀውስ ተያይዘው ያሉ ጉዳዮች ናቸው ለማለት ያህል ነው። ስለዚህ ለምሳሌ የኢትዮጵያ ወንጌላውያን ማን ናቸው? ማንን እንበል? ቅድም ኢትዮጵያ ቤተክርስቲያንን ለማየት እድሉ ገጥሞሃል እንደዚህ ያልከኝ በተወሰነ ደረጃ ልክ ነው። በተወሰነ ደረጃ ከታች ጀምረው የመጡ ሰዎች አሉ፣ የተሻለ እይታ ያላቸው በጣም ከአጥቢያ ደረጃ እንደዚህ አይነት ነገር ከብዙ ገጠሩም ጭምር ወደ ከተሞችም ወደ ምንም እያሉ የመጡ የተሻለ ከኔ ሁኔታውን ሊያውቁ ይችላሉ። እኔ ነካ አድርጎ የመምጣት አይነት ነገር ነው። አብዛኛውን ገጠሮች አብዛኛውን የክፍለ ሀገር ከተሞች ማቃቸው ደርሶ የመመለስ የቀናት ኤክስፖዠር ነው እንጂ ጥልቅ ነገሩን ላላውቅ እችላለሁኝ። እንዳልከው ግን በትምህርት ቤት አካባቢ ብዙ ዘመን ቆይቻለሁኝ። ብዙ ዘመን እና በተከፈተ በር ሁሉ ስለማስተምርም ተማሪዎቼን ብዙዎቹን አውቃቸዋለሁ። ብዙዎቹን ደግሞ ያውቁኛል እንጂ አላውቃቸውም። እና ማንነቱን፣ ሊደርሺፑን፣ ክራይሲሱን ምኑን የማየት መጠነኛ እድል ገጥሞኛል እላለሁኝ። እና እኛ ማንን ነው የመጀመሪያው ጉዳይ። እኛ ወንጌላውያን አብያተ ክርስቲያናት ማንን እዛ ውስጥ ፔንቴኮስታሉም ባፕቲስቱም ሁሉም ኖረው ሁሉም እዛ ውስጥ ኢመርጀንት ቸርቾችም አዳዲሶቹም ኖረው እኛ ማንን ብለን ስንል በመጀመሪያ የት ነው የተወለድነው፣ ምን አይነት አውድ ውስጥ ነው የተወለድነው የሚለውን ጥያቄ ማንነታችንን ይለካልናል፣ ይገልጽልናል። እሱን በደንብ ንካው እስኪ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አውድ ውስጥ ነው የተወለድነው። ሁላችንም ባንሆንም አብዛኞቻችን አይ ቲንክ ከ80-90% በላይ ሊሆን ይችላል። እንደው ምሁራዊ ግምት ብናስቀምጥ ሰነድና ዳታ ባይኖረንም የትኞቹንም የኢትዮጵያ ወንጌላውያን ቤተ ክርስቲያናት ብናያቸው የሚመሩትም በውስጥ ያሉትም ዳራቸው ሲፈተሽ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ የነበሩ ናቸው። ከእስልምና የመጡ ትልልቅ አመራር ላይ የደረሱም ሰዎች አሉ። እሱም እንደተጠበቀ ሆኖ ከሌላም የመጡ ሊኖሩ ይችላሉ። ግን ትልቁን ድርሻ የምትወስደው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለወንጌላውያን ማንነት ትልቁን አዋጥታለች። አሁን ወንጌላውያን ኮንፌሽነሊ በጸጋ ላይ ጥሩ መደገፍ አለን። ግን ያው ኮንፌሽናል ነው ማለት ስንለው ወይንም ሰነዶች ላይ ነው። በተግባር ግን ሞር ሰው ድርሻ ላይ እናተኩራለን። የሰው ድርሻ ላይ እናተኩራለን። ጸጋ ላይ እንደምናምነው አይደለም። ያን ያህል እንደ ቲዎሪው አይደለም። በጸጋው ላይ ያለ የመደገፍ ሁኔታ አይደለንም። እያንዳንዱ ለምሳሌ እያንዳንዱ የአንድ ፓሪሽ መሪ፣ የአንድ ትንሽ ማህበረ ምዕመን መሪ ምዕመኑ በብዙ ጭንቅ እንዲኖር የሚያደርግበት ቴረራይዝም ሊያደርጋቸው ይችላል። አንዳንድ ጊዜ ይህን መሆን አለባቸው እንዲቀደሱ አይነት ነገር በጎ ምኞት ቢሆንም እንኳን አንዳንድ ጊዜ እነዚህ ነገሮች ተገቢ ቢሆኑም የጸጋው ድርሻ ምን ያህል ነው? ስለዚህ የሰው ድርሻ እንዴት መጣች ማንነታችን ውስጥ ብለን ስንል ከኦርቶዶክስ ባክግራውንዳችን ከሙስሊም የመጣ ቢሆን እኮ የሰው ድርሻ ትልቅ ቦታ አለው። ስለዚህ ሰው ይህንን ዝም ብሎ ጥሎት አይሄድም፣ ይዞት ነው የሚቆየው ጸጋ እያለም ቢሆን ማለት ነው። ስለዚህ ማንነታችን ውስጥ የኢኦቲሲ ድርሻ አለ። ሂውማን ሪስፖንሲቢሊቲን ሪፍሌክት ያደርጋል፣ የሰው ድርሻን ያንጸባርቃል። የአንዱ ጉዳይ ነው። ሁለተኛው ግሬስ ሴንተርድ የሆነው አመጣጣችን ነው። ኦርቶዶክስ እንደ መምጣታችን ከዚያ በኋላ ደግሞ በሉትራን ሙቭመንት በኢትዮጵያ ውስጥ የነበረው እንቅስቃሴ ለኢትዮጵያ ወንጌላውያን አማኞች መወደድ መሰረት ነው። ልንክደው አንችልም። አስተምሮንም ከሱ ወስደናል። ልምድም ዝማሬዎች እንኳን ሳይቀር ተጽፈው የተሰጡን አይነት ነገሮች ናቸው ነበሩንም በደብተር ደረጃ። ይሄ ደግሞ የአንድ ቤተ እምነት ጉዳይም ሳይሆን ሌሎችም ላይ ተጽዕኖ እንደነበረው ማንነታችንም ላይ
አዋጭ እንደነበረ ግሬስ ሴንተርድ ቲዮሎጂ ልንለው እንችላለን። ለመቀረጻችን አሁን ያለንን መልክ እንድንይዝ አግዞናል፣ መሰረት ነው። ስለዚህ ማንነት ብዬ ስል ወደ እነዛ ነው የምመለሰው፣ ወደ ስረ መሰረታችን ነው የምመለሰው፣ ወደ አመጣጣችን ነው። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመነጭን መሆናችንን ሳንክድ፣ የተዋስነው ማንነት እንዳለ ሳንክድ፣ እንደገና ይሄ ግሬስ ሴንተርድ ቲዮሎጂም እንደመጣ ሳንክድ፣ ጸጋ የሚለው ተመልከት እንግዲህ የሂውመን ሬስፖንሲቢሊቲውን መጣል የማይፈልገውን የሚታገለው ሌላ ኃይል ደግሞ አለ። የጸጋውን ጉዳይ ደግሞ ያመጣበትና ይሄ የጸጋ ሀሳቢውና የሰው ድርሻ ሀሳቢው ፋይት ያደርጋል ማለት ነው። አሁንም አዲስ ጦርነት ሆኗል። አዲስ ጦርነት ሆኗል። ሰሞኑንም አንድ ኢንተርቪው ነበር፣ አጀንዳ ሆኗል። ስለዚህ ይሄ ከታች ከማንነትም ጋር ተያይዞ የሚመጣ ጉዳይ፣ አሁንም ማንነት ውስጥ የሚንጸባረቅ ጉዳይ ነው። ይሄ ግሬስ ሴንተርድ ቲዮሎጂ ምናልባትም በጣም በጉዳዩ ያመነና የሄደ ሰው ኃላፊነቱንም እንዳይወጣ ሊያደርገው ይችላል። ማለት ለመዳኑ ምንም የሚጨምረው ነገር የለም። በቃ ጸጋ ነው፣ እምነት ነው፣ አለ። ከዚህ ላይ የሚጨመር ምንም ነገር የለም። ፕላስ ናቲንግ ማይነስ ናቲንግ። ሁሉን ነገር ግን እኔ ከረባቴንም ማስረው በጸጋው ነው ካልኩኝ፣ መንገድ ላይም ሲሄድ በዚህና በዚህ ለመሄድ ጸጋው ይርዳኝ የምል ከሆነ፣ የራሴን ድርሻ ማልወጣ ከሆነ ፕሮዳክቲቭ ማይንድ አይኖረኝም። ስለዚህ ብዙ ጊዜ በሀገር ልማት ላይ ያለን አስተዋጽኦ በጣም ያነሰ ሊሆን ይችላል። ይሄ ከማንነታችን አንጻር ነው፣ ከማንነታችን ጋር እንደውም ጥሩ ነገር ነካሃለኝ። እኔ ተሳስችም ከሆነ እታረማለሁ። እኔ ሁልጊዜ ለመሳሳት ላይሰንስ እንዳለኝ አስባለሁ። ማለት ለመሳሳት ስል ለማጥፋት ማለት አይደለም፣ ለመማር ማለት ነው። ማለት ምንም ጋራንቲ የለኝም ሁልጊዜ አልሳሳትም ብዬ። የእኛ ወንጌላውያን አሁንም ድምዳሜያን ለሚሰጠው ያለሁት በደንብ እንድትነካው ብዬ ነው። ለሀገራዊ ለሆነ ትልቅ ርዕሰ ጉዳይ ጫንቃችን ስስ ነው የሚል እይታ አለኝ እኔ። ስለዚህ አይ ቲንክ ዛሬ አንተ ያመነሳኸው እንዲህ እንድንሆን ያደረገን ምናልባት ገዳማዊ ሆነ ማለት ገዳማውያን ለዚህ ጥሩ አይደሉም ማለት አይደለም፣ ወይም ከኦርቶዶክስ የወሰድነው ማንነት ነው ወይስ ከጸጋ ከሚሉ ሰዎች የወሰድነው ነው የሚለውን እሱ ላይ ትንሽ ብትነካው። ከሁለቱም ሊሆን ይችላል። አሁን ገዳማዊነት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የከበረ ስፍራ ያለው፣ እኔም አምናለሁ። ብዙ ጊዜ የቅድስና ጫፍ ነው። የመቀደስ የመጨረሻው ደረጃ መመነን ነው የሚባሉ እሳቤዎች ከነበጎ ነገራቸው የራሱ የሆነ ደግሞ ኔጌቲቭ አስተዋጽኦ ሊኖረው ይችላል። እንደ ሰው ድርሻችን እንዳንወጣም ሰዋዊ የሆነ ድርሻችን እንዳናበረክት ያደርጋል። በሀገር ጉዳይም ላይ ያለንን ድርሻ ሊያሳሳው ይችላል። የጸጋ ተኮር ቴዎሎጂም አለቦታው መጠቀም፣ ለቦታው ትክክል ነው፣ ለመዳን ትክክል ነው፣ ከእግዚአብሔር ጋር ለመታረቅ ትክክል ነው። ነገር ግን በጣም ዲፔንደንት ሆኖ ለመኖር፣ የራስን ድርሻ ለመወጣት፣ በሌሎች ልፋት የሌሎች ሰዎች እንጀራ እንደመብላት እንደ ምክንያት ከሆነ፣ አልፎም ደግሞ ለልማት ማናዋጣ ከሆነ የማንነት ቀውስ ነው። የማንነቱ ቀውስ ምንጩ ብዙ ነው ለማለት ነው። ምንጩ ብዙ ነው፣ አንድ ነገር አይደለም ነው። በዚህ በኩል ሰው ተኮር ነገረ መለኮታዊ እሳቤ፣ በዚህ በኩል ጸጋ ተኮር ነገረ መለኮታዊ እሳቤ እንደ ምክንያት ሆነው ሊመጡ ይችላሉ። ከዚህ ባሻገር ደግሞ ራሱ የፔንቲኮስታል መሰረቱ ደግሞ እንመልከተው። ፔንቲኮስታል ካሪዝማቲክ እንበላቸው፣ ካሪዝማቲኮችንም ጨምርልኝ። አሁን ከዚህ ከሉትራን እንቅስቃሴ ከሉትራን ሚስዮን ማለት ትልቅ የሆነ የወንጌል ፍሬ አይተናል። የዶክትሪን መሰረትም የመሳሰሉ ነገሮች ቴዎሎጂ ምናምን አይተናል። እሱ እንደተጠበቀ ሆኖ ቅድም ያልነው የማንነት መሳከር እንዳለ ሆኖ ለዚያ እንዳዋጣ ማሰባችንን ሳንተው፣ ቀጥሎስ ኢትዮጵያ ውስጥ በ1950ዎቹ ላለፉት 67 ዓመታት የመንፈስ ቅዱስ እንቅስቃሴ በጣም ታላቅ ለውጥ አምጥቷል። በማንነትም ላይ የራሱን አስተዋጽኦና አሻራ ጥሏል። ስለዚህ መሰረታችን የማንነት ቀውስም አምጥቷል። ማንነትንም ወልዷል። ደግሞ የማንነት ቀውስም አምጥቷል። አሁን ሁሉን ነገር ጸጋ ካረግነው ችግር ከሆነ ሁሉን ነገር መንፈስ ካረግነውም ችግር ይሆናል።
ኦፍ ኮርስ መንፈስ የሚሆነውን መንፈስ። ድሮ አንድ መምህር ነበረኝ ዶክተር ቤንያሚን የሱፍ ይባላል እና ይሄ ሰው እባካችሁ 50% ፔንቴ 50% ደግሞ ሰው ሁኑ እያለ ይናገር ነበር። አሁን ወደ ትንታኔው አልገባም። አባባሉ ትክክል ነው ስህተት ነው እያልኩ ሳይሆን አንዳንድ ጊዜ ሁሉን ነገር መንፈሳዊ ካደረግንና ድርሻችንን የማንወጣ ከሆነ ችግር ነው። በፔንቲኮስታሉና በካሪዝማቲኩ ሳይድ ላይ የምናየው ማንነት የመንሳፈፍ አይነት ማንነት ነው። አፕሮትድ የሆነ ንቅልነትን ነው የሚያዋልደው። ንቅልነትን፣ ነባራዊውን ዓለም በቅጡ አለመገንዘብ፣ በቅጡ አለመረዳት፣ ሁሉን ነገር መንፈሳዊ ትርጉም መስጠት። መንፈሳዊ ትርጉም የሚያስፈልገው ነገር አለ። መንፈሳዊ ነገርን ትተን የትም አንደርስም። ይህ የታወቀ ነው። መንፈሳዊውን አቅም ትተን የመንፈስ ቅዱስን ኃይል ትተን የትም አንደርስም። በቃ ጉዞአችን በሙሉ መንገድ ላይ የሚቀር ነው የሚሆነው። እሱን አምናለሁ። እኔም ፐርሰናሊ በዚህ በረከት ተጠቃሚ ስለሆንኩኝ ያንን ኃይል አውቀዋለሁ። ነገር ግን ይሄ ነባራዊውን ዓለም እይታችንን ካሳከረው የማንነት ቀውስ ይመጣል። ይሄ ንቅልነት ከየት መጣ? በራሱ ይሄ ንቅልነት ራሱ ቲዎሪው ነው። ቴዎሎጂው ራሱ እንደዛ ይፈጥራል። ፍልስፍና ነው ራሱ ይሄ ፔንቲኮስታል መሆን ማለት ፔንቲኮስታል መሆን በቅጡ ካልተረዳኑ ማለት በቅጡ በትክክለኛው መንገድ ካልተረዳኑ ምንድን ነው የሚያደርገን? ከነባራዊ ሁኔታ ያንሳፈፈናል። ማለት አንድ ቤት ውስጥ ስንገባ በየግድግዳው ላይ መናፍስት እንዳሉ ማሰብ እንጀምራለን። ሳይኖር ማለት ሳይኖር እና በዚህ ኮርነር መጣብኝ በዚህ አይነት ነገር ልንል እንችላለን ይላሉ። ማለት ሊሉም ይችላሉ። ማለት ይሄን ያህል ለክፉ መንፈስ ቦታ መስጠትም አያስፈልግም። ከናቅነው እኮ ይሸሻሉ። በጣም ቁም ነገር አድርገን በጣም 10 ጊዜ ስሙን ካነሳን ግን እየተጠጋንም ሊሄድ ይችላል። እያሰብነው ምናልባት አይምሯችን ውስጥ በብዛት የሚዘለው እሱ ሊሆን ስለሚችል ማንነታችን መሰረቱ ስራ ተኮር ቴዎሎጂ፣ ጸጋ ተኮር ቴዎሎጂ፣ መንፈስ ተኮር ቴዎሎጂ ነው ልንል እንችላለን። የማንነታችን ሶስት ቦታ ነው የሚቀደው። ሶስት ብንለው ለጊዜው ሌላ በትንሹ ማለት ነው። የሚጨምሩትም ካለ የሚጨመር ነገር ሊኖር ይችላል። ፕላስ ማይነስ ሊኖር ይችላል። ግን እኔ ስረ መሰረታችን እዚህ ጋር ነው ብዬ ነው። የኢትዮጵያ ወንጌላውያን አብያተ ክርስቲያናት የሚባሉት በየትኛውም ከለር ያሉት በየትኛውም መስመር ውስጥ ያሉት የዚህ ልጆች ናቸው። ከዚህ ውጭ አይደለም። ስለዚህ ስራ ተኮር ጉዳይ ላይ ወይ ጥሩ ያደረገን ወይ ቸል እንድንል ያደረገን፣ ጸጋ ተኮር ቴዎሎጂ ላይ ወይ ጥሩ ያደረገን ወይ ቸል እንድንል ያደረገን፣ መንፈስ ተኮር ቴዎሎጂ ላይ ወይ ጥሩ ያደረገን ወይ ደግሞ ቸል እንድንል ያደረገን ወደ ምን ያመራናል? ወደ ማንነት ቀውስ ልናመራ ያደረገን። ስለዚህ ከዚህ ማንነት ቀውስ ተነስተን የሊደርሺፕ ቀውሱን እስኪያሳየን በኢትዮጵያ ወንጌላውያን ደረጃ ያለው ወደ እሱ ነው አሁን እየመጣሁኝ ያለሁት። እነዚህ ማንነት ቀውሶች የአመራር ቀውሱ ላይ አስተዋጽኦአቸው ቀላል አይደለም፣ ከባድ ነው። ማለት የምንጨምራቸው ነገሮች አሉ። የኢትዮጵያ ቤተክርስቲያን በእርግጥ የሉትረንን ስናይ 100 ዓመት የዘለለ ነው። ምናልባት የቃለ ሕይወት የባፕቲስቶችን ስናይ ወደ 100 ዓመት የተጠጋ ሊሆን ይችላል። ካለፈም እንግዲህ ቁጥሩን ያርሙኛል፣ ችግር የለውም። የፔንቲኮስታሉ እንቅስቃሴ 60-70 ዓመት ይሆን ነው። ፔንቲኮስታል ስንል ደግሞ ቀጥለው የመጡትንም ካሪዝማቲክ የሆኑትንም ኢመርጀንት ቸርችስ ፌዝ ሙቭመንትንም ጨምረን ማለት ነው። እዛው እነዚህም በሙሉ ጨምረን አንድ ላይ ብናያቸው የየራሳቸው ቀለም ቢኖራቸውም በኮሚኒዝም ውስጥ ተወልደናል። አሁን የ60-70 ዓመት ብለን ካል ትንሽ ከዘውዳዊው ስርዓት የተረፈውን ደግሞ በኮሚኒዝም። ስለዚህ የኢትዮጵያን ቤተክርስቲያን አንዱ ያዋለደ ኃይል ኮሚኒዝም ነው ራሱ። ስለዚህ የኮሚኒዝም ፕሬዠር ተጽዕኖም በማንነታችን ውስጥ አለ። ኤግዛክትሊ። የኮሚኒዝም ፕሬዠር ለምሳሌ እኔ በጣም ኮንሽስ የሆንኩት ለኑሮም ለእምነትም በደርግ ጊዜ ነው። ደርግ ሊወድቅ ሲል ነው የዳንኩት። እርግጥ በክርስቲያን ቤተሰብ ውስጥ ነው ያደግኩት። ግን የደርግ ስርዓት ሊወድቅ 2 ዓመት 3 ዓመት ሲቀረው ነው ጌታን እንደ ግል አዳኝ የተቀበልኩት። በክርስቲያን ቤተሰብ ውስጥ እንደ መኖሬ እንደ ማደጌ ግን ምን አይቻለሁኝ? የዚህ የኮሚኒዝም ተጽዕኖ እምነቱ ከኮሚኒዝም ጋር የነበረው ተጋድሎ የነበረው ፋይት በዛ ሰዓት ኳሊቲውን ነው ብቅ ያደረገው። የእምነቱን ኳሊቲ ጽኑ የሆኑ ለእምነታቸው የትኛውንም አይነት ዋጋ
ሊከፍሉ የተዘጋጁና እየከፈሉም የኖሩ ቅድም የጠራናቸው ሰዎች በዛ ሁኔታ ውስጥ አልፈዋል። ያ ስሜት ያልነካው አካልም አልነበረም። ማንነቱንም ቀርጾታል። ፕሬዠሩ ራሱ ማንነታችንን ቀርጾናል። ቀጥሎ እንግዲህ ምናልባት ከኮሚኒዝም መለወጥ በኋላ የመጣው የኢፒአርዲኤፍ የኢህአዴግ ስርዓት የኢህአዴግ ስርዓት አንጻራዊ ነፃነት ሰጥቷል። ለዚህ ምስጋና የሚገባዋል። በቃ ያልነበረ ነፃነትን ኢንጆይ ለማድረግ እድሉን ፈጥሯል። ከሙሉ ጥበቃ ጋር ማለት ነው። አደጋም እንዳይደርስ የሚያስፈልገውን ጥበቃ እያደረገም ጭምር አሁን ያለውን የሰፋ ነፃነት የሰጠው እሱ ነው። ስለዚህ የኮሚኒዝም ነፃነትን የመንጠቅ ፕሬዠር ነው፣ ኤክስተርናል ፕሬዠር ነው። የኢህአዴግ ደግሞ ነፃነትን የመስጠት ፕሬዠር ነው። ነፃነትን መስጠቱ ልቅነትንም አብሮ ሰጥቶናል እና አሁን ምንም እሴት የሌለው አይነት እምነት የሚመስል ወንጌላውያንን የማይወክል ግን ወንጌላውያን ነኝ የሚል ማንነት ተወልዷል። በዚህ በልቅ በሆነው ዲሞክራሲ ነፃነቱ እነዚህ ነገሮች እያዋለደ ስነ ልቦናችን፣ አመለካከታችን፣ ማንነታችን፣ አመራራችንም እየሆነ እንደመጣ ገምታለሁ። ስለዚህ የፍሪደም ፕሬዠር የፈጠረው ዴንጀረስ የሆነ የአመራር ቀውስ አለ። አደገኛ ተውሳክ ልንለው እንችላለን። ከባድ ነው። ተውሳክ ማለት ውስጥ አይደለም የሚገባው፣ ጭንቁር ነው ይለዋል ሐዋርያው ጳውሎስ። እንደ ጭንቁር ሲል እንግዲህ ያው ጭንቁር ማለት ምን ማለት እንደሆነ በኮሜንታሪው ሊያነቡ ይችላል። እንደውም የደርግን ተጽዕኖ ወይም ቤተክርስቲያን መቋቋም ችላ ዋጋም ከፍላ የህይወት ንጽህናዋን ይዛ የመቆየት እድል ነበራት፣ ችግሮች ቢኖሩ። እንደ ሀገር እና እንደ ቤተክርስቲያን፣ አሁን በቤተክርስቲያን አውድ ነው የማወራው፣ ነፃነትን ማኔጅ ማድረግ ለምንድን ነው ያልቻልነው እኛ? እሱ ነው አሁን የደርጉ ወይንም የኮሚኒዝም ስርዓት በሀገራችን ሬዚሊየንት በጣም መቋቋምም የሚችል የሚፈልግም መጽናትም የሚችልና የሚፈልግም አይነት ትውልድ ወይም ማንነት ነው ያዋለደው። ያንን ቀለም በደንብ አድርገው ያጣጣሙ በዛ ያለፉት ሰዎች እኮ አሁንም ለመጽናት ችግር የለባቸው። በዚህ ሰዓት የትኛውም ነገር ያን ያህል ያባብላቸዋል ብዬ አላስብም። ሲኒየርስ ናቸው። እኔ በጣም ወጣት ወይም ልጅ ነበርኩኝ በዛ ሰዓት። ግን አሁን በዛ ሁኔታ ውስጥ ያለፉት ሰዎች፣ ዛሬም በህይወት ያሉት ሰዎች ያንን የጽናት አቅም፣ ያንን የመቋቋም አቅም እንደያዙት ነው ያሉት። ጨርሶ እዛ ውስጥ ያልነበረ ያ ኤክስፒሪየንስ የሌለው በዚህ በፍሪደሙ ጊዜ የተወለደ እምነቱም መዳኑም እድገቱም አገልግሎቱም በዚህ ጊዜ የሆነው ከታሪክ ካልተማረ አደጋ ውስጥ ሊገባ ይችላል። ጨርሶ ልቅነት ውስጥ የመሄድ አይነት ዝንባሌ ሊኖረው ይችላል። ይሄን አለና አሁን እነዚህ አዋላጅ የሆኑትን ኤክስተርናልና ኢንተርናል የውስጣዊና ውጫዊ ግፊቶች ፑሊንግ ኤንድ ፑሽንግ ፋክተርስ፣ ያው በሳይንሱ ዓለም ሴንትሪፊውጋል ሴንትሪፒታል የሚባሉ የሆነ ላይን እንድንይዝ የሆነ ማንነት እንድንይዝ ያደረጉን ናቸው። እነዚህ ነገሮች ምን ፈጠሩ ብለን ስንል አሁን የምናየው ነገር አሁንም በጣም ኳሊፋይ አድርጌ ነው የማወራው፣ በብዛት በከተሞች ላይ የሚታየው ንቅልነት ነው። አሁናዊ ሁኔታችን ንቅልነት ነው። ይሄ ሁሉንም አካባቢ ላይ ሸፍን ይችላል፣ ግን ደግሞ ተጽዕኖ ያለውን አካባቢ ይሸፍናል። አዲስ አበባ ነው አሁን ብንል የአዲስ አበባ ተጽዕኖ ቀላል አይደለም። የትኛውም አካባቢ በተለይ ደግሞ አሁን የሚወለዱትን ወጣቶች ኢንፍሉዌንስ ሊያደርጋቸው ይችላል። የትም ይኖሩ፣ በየትኛውም ከተማ ውስጥ ይኖሩ፣ መቀሌ ቢሆኑ ድሬዳዋ ቢሆኑ ናዝሬት ቢሆኑ ባሌ፣ ሁሉም እዚህ ላይ የሚያዩትን ነገር ብዙም ባልተማሩበት ሁኔታ፣ ብዙም ባልተዘጋጁበት ሁኔታ፣ ብዙም መሰረታዊ የሆነ ነገር ሳይኖራቸው ይሄ ለዚህ ሲጋለጡ በቀላሉ ደግሞ ይጋለጣሉ። ለምን? የሚዲያ ጊዜ ነው፣ የኢንተርኔት ጊዜ ነው። ስለዚህ ምን አይነት ትውልድ ነው በሰፊው እየመጣ ያለው ብለን ስንል ንቅል የሆነ ትውልድ ነው እየመጣ ያለው፣ በተለይ ከእምነት አንጻር
ነው የማወራው ከእምነት አንጻር። ይሄ ግን ወጣቱን ብቻ አይመለከትም። ኢቨን በእኛም እድሜ ያሉ ከእኛም እድሜ በለጥ ያሉ በዚህ ፈተና ውስጥ የሚጠለፉ አሉ። የኢትዮጵያ አብያተ ክርስቲያናት በንቅልነት ተጽዕኖ ውስጥ ቢያንስ እየወደቁ ነው ያሉት። ይህ አንዱ ጉዳይ ነው። ኢሪስፖንስብል የመሆን ኃላፊነትን የማይወስድ አይነት እሳቤ ያለው አመራር፣ የማንነት አመራርና ማንነት በሁለት ዓለም ውስጥ የሚደንስ በሁለት ዓለም ውስጥ መጫወት የሚፈልግ በዚህ በስነ ልቦናው ቋንቋ ስኪዞፌርኒያ ይሉታል ወይም ሺዞፍሬኒያ ይሉታል። ሁለቱን ዓለም ወይ ሁለቱንም ዓለም ያለመሆን ማለት ነው። ወይ ከዛ ያለመሆን ወይ ከዚህ ያለመሆን። ይሄ አሁናዊ ሁኔታችንን የሚወክል ይመስለኛል። ሌላው ያው የአመራር ቀውስና የአመራር ክፍተት ነው የተፈጠረው። ሄዶ ይሄ የአመራር ማንነት ቀውስ ብቻ ሳይሆን የአመራር ክፍተት ነው የፈጠረው። ስለ ቀጣዩ መሪ ብጠይቅህ የምትገምተው አለ? ከሌኮ አለ ማለት ትችላለህ? እስካሁን ድረስ ወጥረው የያዙ መሪዎች አሉ። በተቻለ መጠን እንደምንም ጤንነቱን ተቋሙን ይዘው ለመምጣት ሞክረዋል፣ ታግለዋል። በዚህ ሁሉ የነፃነት ፕሬዠር ውስጥም ሁሉ መሻገር ችለዋል። ግን ኢንዲስፐንስብል አይደሉም፣ ማይተኩ አይደሉም፣ ይለቃሉ። ቀጣዩ ማን ነው? ጋፕ አለ ማለት ነው። ሰሞኑን ከአንድ ሰውም ጋር ሳወራ ነበር። ባጭር ነው ብዬ የምወጣው ይሄንና 3 ተቋማትን ጠቅሼ ከዚህ ተቋም እከሌ ቢነሳ፣ ከዚህ ተቋም እከሊት ብትነሳ፣ ከዛኛው ተቋም እከሌ ቢወጣ ተቋሙ ምን ይሆናል የሚለውን ሳስብ የመጣልኝ መልስ ተቋሙ ይዘጋል። ቀጥል እባክህ። ይሄን ነው እኔም አሁን የሊደርሺፕ ጋፕ ምለው። የአመራር ቀውስ፣ የማንነት ቀውስ የሚፈጥረው ቅድም ያልናቸው ንቅልነት፣ ኃላፊነትን ያለመውሰድ፣ በሁለት ዓለም መወጠር፣ የአመራር ቀውስ ሄዶ ግን ምን ይፈጥራል? ሊደርሺፕ ጋፕ። አንድ ነገር ልበል እዚህ ጋር። አንዳንድ ጊዜ ጎርፍን ስንመለከተው መስመሩን ይዞ ነው የሚሄደው። ወንዝ ካለ በወንዙ ላይ ይሄዳል። ከመጠን በላይ ሲሆን ግልብጥ ብሎ ባንኩንም ዘሎ ግድቡንም ዘሎ ከተማው ውስጥ ይገባል። የተሸከመውንም ቆሻሻ ይዞ ነው ከተማ ውስጥ የሚገባው። የኢትዮጵያ ቤተክርስቲያን አሁናዊ ሁኔታ ይህንን ይመስልብኛል። ያ መደበኛ መስመሩን ይዞ መሄድ ያለበት ጎርፍ መደበኛ መስመሩን ሳተ፣ ግድቡን ተሻገረው፣ ተሸክሞ የመጣውን ጉድፍ ሁሉ ዘረገፈው ሜዳው ላይ። ስለዚህ ሜዳው ላይ ያለችው ቤተክርስቲያን እነዚህንም ጉድፍ የምንላቸውንም ነገሮች የተሸከመች ነች። ከዚህ ተነስተን ምን እየሆነ ነውና ምን ይደረግ የሚለውን አንድ ላይ አጠቃልልኝ። ጥሩ ነው። አንድ ለምሳሌ በኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት በተቋሙ ማለት ነው ፓስተር ጻድቁ ወደ አመራር ገና ሲመጣ አስታውሳለሁ። መጋቢት 9 32ኛው የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ጉባኤ ላይ የቀውስ ጉዳዮች ተነስተው ነበር። በጸጋ ስጦታ ዙሪያ፣ በተግባር ዙሪያ፣ በሞራል ዙሪያ፣ በ3 ርዕሶች ዙሪያ እንደ ድል እኔና ሌሎቹ ወንድሞቼ ጥናቱን በመጠኑ በስሱ ሰርተነዋል። ያ በደንብ ሳመራይዝ ተደርጎ አቋም ሆኖ ወጥቶ በዚህ መስመር ነን እኛ፣ ማንነታችን ይሄ ነው የሚል አቋም ተወሰደ። ከዚህ መስመር ውጭ ያሉ እና የሚደረጉ የሞራል ግድፈቶች ቢኖሩ፣ ጉድፎች ቢኖሩ፣ ችግሮች ቢኖሩ፣ የተዛባ አይነት የጸጋ ስጦታ አሰራር ቢኖር፣ ሌሎች ጉዳዮችም የአመራርም ክፍተት ቢኖር ለሚፈጠረውን ነገር ተጠያቂ አንሆንም። የእኛ ማንነት ይሄ ነው፣ እኛን አይመለከተንም። እከሌ ይሄንን ቢያደርግ እኛን አይመለከተንም አለ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት። ማንነታችን ይሄ ነው አለ። ይሄ ውሳኔ ሲወሰን የተፈጠረው ድንጋጤ ቀላል አልነበረም። ያኔ መስመሩን ስቶ የወጣውን ጎርፍ ገደብ የሚያስይዝ ጥሩ ውሳኔ ነበር የተወሰነው። የማውገዝ ያህልም ነበር።
ብዙዎቹ እንዲያውም ተደናግጠው ወደ አብያተ ክርስቲያናት ህብረት ቢሮ መጥተው መች ተማርንና መች አወቅንና መች አስተማራችሁንና ቀድማችሁ የምትፈርዱብን እንደዚህ ያሉበት ሁኔታ አለ። ያው እዛ ውስጥ አንዳንዶቹ ታክቲክ ነው ስትራቴጂ ምናምን የሚባል ጉዳዮች አሉ። የተወሰኑትን እንደውም በአጋርነት አብያተ ክርስቲያናት ተቀብሎ የማቅናት ስራዎችን ጀምሮ ነበር። ያ ጉዳይ የት እንደደረሰ አላውቅም። ይሄ ጉዳይ እንደተሳከረ ጥሩ አጀንዳ ተነስቶ ዴድ ኦን አራይቫል የምንለው ጉዳይ አለ። ገና ሲወለድ ሞተ። ፍሬ ሳያፈራ ማንነቱ ቀውስ ውስጥ ገባ፣ ተምታታ። አሁን ኦልሬዲ ክራይሲስ ውስጥ ነን። በቃ አሁን የሚያስፈልገን የክራይሲስ ማኔጅመንት ነው። አሁን አትሊስት ትራንዚት ልናደርግ የምንችለው መሻገር የምንችለው በጣም ሴትልድ ወደሆነው ሲስተም መውጣት የምንችለው መትረፍ፣ በህይወት መሻገር የምንችለው አሁን ኦልሬዲ ገብተናል ቀውስ ውስጥ። ማመን አለብን፣ መቀበል አለብን። ይህንን ቀውስ እንዴት ማኔጅ እናደርጋለን? ክራይሲስ ማኔጅመንት ፖሊሲ ነው የሚያስፈልገን። ስለዚህ አሁን ምን ያስፈልገናል? ክራይሲስ ማኔጀርስ ያስፈልጉናል ማለት ነው። በክራይሲስ ውስጥ ጥበብን ሊያፈልቁ የሚችሉና ከነ ጉዳቱ ሊያሻግሩ የሚችሉ መሪዎች ያስፈልጉናል። እንዲወለዱ መጸለይ መቻል አለብን። በመሳፍንት መጽሐፍ ውስጥ እነዚህ ነገሮች አሉ። በደንብ አድርገን ስናያቸው ቀውሱ አለ፣ ነገር ግን ብቅ የሚሉ መሪዎች አሉ። በዛ ሁኔታ ውስጥ ትንፋሽ እየሰጡ ሄደው መጨረሻ ላይ ሳሙኤል መጣ። ሳሙኤል ግን ዘላቂ ወደሆነው ተቋማዊ ነገር ሀገሪቱን እንዳሻገር የሙሴን ድሪም እንዳሳካ እንመለከታል። በፖዚቲቭ ሳይዱ ማለት እየተቃወመውን ቢሆን ግን የመጣውን ነገር ተቋማዊ ሀገራዊ የሆነ ተቋም የመፍጠር የመውለድ አይነት ስራ እንደሰራ እንመለከታለን። ስለዚህ እንደዚህ አይነት ነገሮች ያስፈልጉናል። ቴምፖራሪ ሪቨር ባንክስ ያስፈልጉናል እላለሁ። ጎርፍ ኦልሬዲ ባንኩን ወይንም ገደቡን ጥሶ ስለመጣ ሌላ ቦታ ነው እየተንቀሳቀሰ ያለው። ስለዚህ እነዚህን ነገሮች መስመር ለማስያዝ ጊዜያዊ የሆነ ግድቦች ያስፈልጉናል። ጊዜያዊ ዋናው የተፈጥሮ ግድብ አለ። ወደ ነበረበት ወንዝና ወደ ነበረበት ግድብ የሚመለስበት ሁኔታ እስኪመጣ ድረስ ቴምፖራሪ ሪቨር ባንክስ ያስፈልጉናል። ስለዚህ እነዚህ ነገሮች በጣም አንኮንትሮለብል የሆኑ በጣም ለቁጥጥር ያስቸገሩ ተገልብጠው የመጡ ጉድፍ የተሸከሙ ወንዞችን መስመር ሊያስይዙልን ይችላሉ ብዬ አስባለሁኝ። ሌላው ደግሞ እዚህ ላይ የሚያስፈልገን ስዊሚንግ ስፔሻሊስትስ ብያቸዋለሁ። በዚህ ሁኔታ ውስጥ እኔ እንዴት ልዋኝ ማለት መቻል አለብኝ። እኔም ይህንን ጎርፍ መቋቋም ላልችል እችላለሁ። ከሞራል አቅጣጫ ምንድን ነው አሁን ዓለም ላይ እየተባለ ያለው የጌይ ሌዝቢያኒዝም ጉዳይ እኮ በቃ የመብት ጉዳይም ጭምር የኢኮኖሚ ጉዳይም ጭምር እየሆነ እየመጣ በኢኮኖሚ በጣም የተጎዳች ሀገር እነዚህ አይነት ነገሮችን ለመቀበል ልትፈተን ትችላለች። አዝማሚያዎችም እያየን ነው። ቤተክርስቲያን ያን ጊዜ ምን ይውጣታል? አዝማሚያዎችንም እያየን ነው። ይሄ ነው ዘሎ የመጣ ጎርፍ የምንለው ይሄ ነው። ስለዚህ እነዚህን ነገሮች ገድቦ የሚይዝ ጥበብና ስዊሚንግ ስፔሻሊቲ ያስፈልጋል። የመዋኘት ጥበብ ይፈልጋል። በእነዚህ ነገር ውስጥ በምን አይነት ጥበብ ነው ልንሻገርም ልናሻግርም የምንችለው የሚለው። ሌላው ታሪካችንን ዲፕሊ አንደርስታንድ ማድረግ ቅድም ጠቀስ ላደረገው ሞክሬያለሁኝ። እንደ አንድ ምናልባት ትምህርት አካባቢ እንደቆየ ሰው ግምቴ ብዙ ስህተት ላይኖረው ይችላል። እነዛ 4-5 ያልናቸው መሰረቶች የማንነት መሰረቶች ወደ ቀውስም የተለወጡ መሰረቶች፣ እነዚህን ኮንቴክስቶች ዲፕሊ አንደርስታንድ ማድረግ ያስፈልጋል። ትውልዱም ራሱ ማንኝ ብሎ መጠየቅ መቻል አለበት። አመጣጤ ምንድን ነው? ደህንነት ፈውስም ወደኋላ ስንመለስ ነው። ትላንትናን የካደ አባቱን የሚንቅ ወደ ነገ አይሻገርም። ታሪክ ማያቅ ሙት ነው። ስለዚህ ዲፕሊ ታሪካችንን የማወቅ ጉዳይ። ሌላው በዚህ ውስጥ የሚወለዱ ዩኒክ ፐርሰናሊቲስ አሉ። እነሱን መንከባከብ ያስፈልጋል። ክራይሲስ መሪ ይወልዳል። መሪውን ይወልዳል። ዋናውን መሪ ቀድመው ከተነሱ መሪዎች የላቀውን መሪ ክራይሲሱ ይወልዳል። አሻጋሪ መሪ ይወልዳል። ካላየነው ግን አደገኛ ነው። ካልሰማኑም አደገኛ ነው። ስለዚህ እነዚህን ዩኒክ የሆኑትን ፐርሰናሊቲስ በደንብ አድርገን ፑሽና ፑል ፋክተሩን በደንብ ገድበንላቸው ማለት ነው። በግራም ከውጭም የሚያጠቋቸውን ከውስጥም የሚያጠቃቸውን ነገር ገድበንላቸው እንደ አባት ተንከባክበናቸው እነዚህም መሪዎች የማብቃት ኃላፊነት በየድርሻው በየፓሪሹ
አጥቢያው በየዲኖሚኔሽኑ በየቤተ እምነቱ ያለ መሪ ኃላፊነት ነው። ለመተካት የማያስብ መሪ ከኢያሱ ስህተት ያልተማረ፣ ምናልባትም ደግሞ እንዲተኩ የማይፈልግ መሪ የሄሮዶስን ስህተት የሚደግም ነው። ትውልድ ገዳይ ነው። ስለዚህ በዚህ ሁኔታ ውስጥና በዚህ ነውጥ ውስጥ የሚወለዱ መሪዎችን ተንከባክቦ ማውጣት ይጠይቃል። ቀዳሚዎች እነዚህን መፈለግ አለባቸው። አልቲሜትሊ ግን ስደመድመው በእኔ በኩል ያለውን አዲስ ኪዳናዊ መልካችንን እንፈልገው፣ እንፈትሽ። ኒው ቴስታሜንታል ኢሜጅስ የሚባሉ አሉ። ክርስቶስ ማዕከል ነው ወይ በመድረኬ ላይ፣ በስብከቴ ላይ፣ በትምህርቴ ላይ፣ በአስተምሮዬ ላይ ነው ወይ? እሱን ጥያቄ እንጠይቅ። ያልሆነባቸው መድረኮች ስላሉ ማለት ነው። ጀምሮ እስከሚጨርስ ሲሰነብት መድረኩ ላይ ራሱን ነው የሚሰብከው። አንትሮፖሰንትሪክ ነው፣ ክሪስቶሰንትሪክ አይደለም። አንድ የአዲስ ኪዳን ማንነት ነው። ሁለት ክሮስ ምንለው ጉዳይ አለ። መስቀሉን ጥሎ ክርስትና የሚባል ነገር የለም። በቃ መስቀሉ ሲምቦል ሆኖ ብቻም ሳይሆን እምነት ሆኖ ወጥቷል፣ ክርስቶስ ስለተሰቀለበት ማለት ነው። ሌላው ሳፈሪንግ የሚባለው በጣም ወሳኝ ጉዳይ ነው። አዲስ ኪዳናዊ ነው። በቃ ቅድም ብለነዋል። ደቀ መዛሙርቱም ሳፈሪንጉን እንደ ህይወት ጥሪ የሚወሰዱበት ሁኔታ አለ። ዛሬ ሳፈር እናድርግ እንደዛው ካልሞትን ምናምን ማለት አይደለም። የሁላችንም ሁኔታ የተለያየ ነው። አውዳችን የተለያየ ሊሆን ይችላል። ነገር ግን በፔይን የምናልፍ ሰዎች አለን፣ በክራይሲስ የምናልፍ ሰዎች አለን፣ በችግር የምናልፍ ሰዎች አለን። ስለረገምነው አይጠፋም ይሄ ነገር፣ የህይወት ዕጣ ፈንታ ሆኖ ይመጣል። በዚህ ውስጥ ግን ምን ጥበብ እያከማቸን ነው የሚለው ነገር ወሳኝ ነው። ሳፈሪንግ ማንነትን ስለሚገነባ፣ ማንነትን ስለሚያነጻ፣ ከዚህ ጋር ተያይዞ ሞቱ፣ ትንሣኤው፣ ድሉም የማንነታችን መሰረት ስለሆነ አዲስ ኪዳናዊ የሆነ መልኩን እና ማንነቱን ሪክሌም የማድረግ አሳይንመንት መውሰድ አለብንና ይሄን ብለን በምን መደምደም እፈልጋለሁ? ሁላችንም መሪውን እንፈልገው፣ የሚወለደውን መሪ። ሳሙኤልን እናዋልድ ብያለሁ በአንዲት በትንሽ ስብከቴ ውስጥ ሰምቻታለሁ። 6 ጊዜ ሰማሁት። 6 ጊዜ አንዷን ምንድን ነው ሀሳቤ? ኢን ሰርች ኦፍ ኢመርጂንግ ሊደር ማለት ነው። አሁን በቀውስ ውስጥ የገቡትንና ቀውስ ውስጥ ተሳታፊ የሆኑትን ባለማወቅ ወደ ግራ ወደ ቀኝ የሚሄዱትን ወጣቶች መራገምና ስማቸውን ማጥፋት ትርጉም የለው። እዛ ውስጥ እየተወለደ ያለውን መሪ፣ በክራይሲስ ውስጥ እየመጣ ያለውን አይናችንን ገልጠን እንፈልገው፣ እንፈትሸው፣ እናገኘው። ኢን ሰርች ኦፍ ኢመርጂንግ ሊደር ያድነናል ብዬ አስባለሁ። ጨርሻለሁ። ዶክተር እስክንድር ታደሰ ካለ ጥልቅ ንባብና ማሰላሰል ተሞክሮና የአገልግሎት ረዥም ጊዜ ልምድህ ለሐሳብ መድረክና ለተስፋ ቴሌቪዥን ሳትሰስት ስለሰጠህን በእኔና በሐሳብ መድረክ በተስፋ ቴሌቪዥን ስም እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። እኔም ስለተሰጠኝ ዕድል አመሰግናለሁ። እግዚአብሔር ይስጥልኝ። አድማጭ ተመልካቾቻችን፣ ይህ የሐሳብ መድረክ ነው። የሐሳብ መድረክ በተስፋ ቴሌቪዥን በየሳምንቱ አዳዲስ ሐሳብ ይዞ ወደ እናንተ የሚመጣ እንደሆነ ይታወቃል። ዛሬ ከዶክተር እስክንድር ታደሰ ጋር ጥልቅ ውይይት አድርገናል። ቤተ ክርስቲያን ለነገ ወጣቶችን፣ ሴቶችን፣ ጎልማሶችን ወደፊት እንዲመጡ እንዴት መምጣት እንዳለባቸው፣ የቀውስ ጊዜ አመራር ምን እንደሚመስል፣ የማንነት ቀውስና ተያያዥ ነገሮችን በጥልቀት ተወያይተናል። አድምጡት፣ ታተርፉበታላችሁ። ተስፋ ቴሌቪዥን ተከታተሉ። ሻሎም